ሰላም ሰላም ውድ የተማሪ ቤት ወዳጆች እንደምን ቆያችሁ? በዛሬው ቪዲዮ የስምንተኛ ክፍል ሶሻል ስተዲስ ዩኒት 6 ፓርት 2 ይዤላችሁ ቀርብ ያለው። እንግዲህ እንደምታስታውሱት ፓርት 1 ላይ ሞደርን ሂስትሪ ኦፍ ኢትዮጵያ ብለን የዘመናዊ የኢትዮጵያ ታሪክ ጀማሪ ተደርጎ የሚታሰቡትን አጼ ቴዎድሮስን አይተን ነበረ ያቆም ነው። አጼ ቴዎድሮስ እንግዲህ ኢትዮጵያን ከመከፋፈል የታደጉ ናቸው። ዘመነ መሳፍንት በሚባለው ወቅት ኢትዮጵያ የማዕከላዊ መንግስት ተዳክሞ በክልል ተከፋፍላ ሁሉም የራሱ ገዢ ነበረው፣ እርስ በርስ ይጋደሉበት ለስልጣን ይሻኩቱበት የነበረበት ጊዜ ነው። ያንን እንግዲህ በማስቀረት በአንድ ንጉስ ወይም በማዕከላዊ መንግስት ስር ኢትዮጵያን እንድትተዳደር ፈርቀዳጅ ተደርገው የሚታሰቡት አጼ ቴዎድሮስን አይተን ነበር ያቆም ነው። በዛሬ ቪዲዮ ደግሞ ሁለተኛውን ክፍል ወይም ከሳቸው በኋላ የመጡትን ሶስተኛውን ንጉስ ማለት ነው። ከዘመነ መሳፍንት በኋላ አጼ ቴዎድሮስ ከነገሱ በኋላ እሳቸው ካለፉ በኋላ ተክለ ጊዮርጊስ ነበሩ። ተክለ ጊዮርጊስ በኢትዮጵያ ታሪክ ውስጥ እምብዛም የፖለቲካ እንቅስቃሴ አላደረጉም። ለ3 ዓመት የቆየ ነበረ። እሱም በጦርነቶች ያለፉ ናቸው። ከዛ በኋላ ስልጣን የተረከቡትና ለ17 ዓመታት ኢትዮጵያን ያስተዳደሩት አጼ ዮሐንስ ናቸው ማለት ነው። ዛሬ በዚህ ቪዲዮ ላይ ስለሳቸው ታሪክ እናያለን። አብራችሁኝ እስከ ቪዲዮ ፍጻሜ ቆዩ። አዳዲስ ተማሪዎች ከሆናችሁ ሰብስክራይብ በማድረግ ቤተሰብ ተቀላቀሉ። ላይክ ማድረግ አትርሱ። በቀጥታ ወደ ቪዲዮ እንለፍ። ዘ ራይን ኦፍ ኢምፐረር ዮሐንስ ዘ ፎርዝ እንግዲህ የአጼ ዮሐንስ አራተኛ የንግስና ዘመንን እዚህ ጋር የሚያሳየን የንግስና ዘመናቸውን ስናይ 1872 ከዛ እስከ 1889 ኢትዮጵያን አስተዳድረዋል ማለት ነው። ይህንን ስንቀናንስ 17 ዓመታት ይሆናሉ። እዚህ ውስጥ እንግዲህ ለ17 ዓመታት ኢትዮጵያን እንዴት አድርገው ሲገዙ ነበር፣ ምን አይነት ችግሮች አጋጥሟቸው የሚሉትን ነጥቦች እናያለን። ዘ አድሚኒስትሬቲቭ ፖሊሲ ኦፍ ዮሐንስ ፎርዝ ይሄ የአጼ ዮሐንስ አራተኛ የአስተዳደር ፖሊሲያቸውን ነው እዚህ ጋር የሚያሳየን። ፖሊሲያቸው እንግዲህ መጽሐፋችሁ ላይ ያሉት ዘርዘር ያሉት ሀሳቦች ሲጨመቁ መሰረታዊ የሚባሉ ነጥብ ይሄ ነው ማለት ሶ ዘ ፈርስት ዋን ኢዝ ፖሊሲ ኦፍ ቶለራንስ ኦር ፖሊሲ ኦፍ ዲሴንትራላይዜሽን ተብሎ የሚባለው ነው። ምን ማለት ነው? ይሄ ፖሊሲ ኦፍ ቶለራንስ የመቻቻል ፖሊሲ ይባላል። የመቻቻል ፖሊሲ ምንድን ነው? ለምንድን ነው የመቻቻል ፖሊሲን የተከተሉት ስንል አጼ ዮሐንስ እንግዲህ ከሳቸው በፊት የነበሩት አጼ ቴዎድሮስ የሄዱበትን አካሄድ አይተዋል። ስለዚህ ከዛ የተለየ መንገድ ይዘው መምጣት ስላለባቸው ለዛ ነው ይህንን የመቻቻል ፖሊሲ የሚለውን ይዘው የመጡት ማለት ነው። ምን ይለናል? አንላይክ ቴዎድሮስ ዮሐንስ ፎርዝ አሎድ ስትሮንግ ሪጂናል ገቨርነርስ ቱ ኪፕ ዜር ፓወር አስ ሎንግ አስ ዜ ሪኮግናይዝድ ሂም አስ ዘ ሱፕሪም ኢምፐረር ይለናል። እንግዲህ ከአጼ ቴዎድሮስ በተለየ መልኩ የአጼ ዮሐንስ አራተኛ የክልል ገዢዎች በተለያዩ ክልሎች የሚገዙ ገዢዎች የእሳቸውን የአጼ ዮሐንስን የንጉሠ ነገሥትነት ወይም የበላይነት እስከተቀበሉ ድረስ ስልጣናቸውን እንዲጠብቁና እንዲመሩ ፈቅደውላቸዋል ማለት ነው። ይሄ በአጼ ቴዎድሮስ ላይ አልነበረም አይደል? አጼ ቴዎድሮስ ምንድን ነው ያደረጉት? የክልል የሚባሉ ነገስታት ወይም በዘመነ መሳፍንት በነበረው ወቅት ሁሉም የራሱን ይገዛ ነበር። ስለዚህ እያንዳንዱን በጦር በመቅጠም በማሸነፍ ነው ሀገሪቷን አንድ ለማድረግ ይሞክሩ የነበሩት ማለት ነው፣ ኃይል ተጠቅመው ማለት ነው። አጼ ዮሐንስ ደግሞ እንደሳቸው ኃይል ተጠቅመው እያንዳንዱን የክልል ነገስታት በመውጋት ሳይሆን ፖሊሲያቸውን ሲያስፈጽሙ የነበሩት እናንተ ክልሎቻችሁ ምሩ፣ ግን የሀገሪቱ ንጉሠ ነገሥት እኔ ነኝ፣ ያንን ብቻ ተቀበሉ ነው የእሳቸውን። ስለዚህ በዛ አካሄድ ነበር የተቀበሉት ማለት ነው። እቺን መሰረታዊ ነጥብ መያዝ አለባችሁ። ይሄ አንደኛው ነው። ቶፕ ፕራዮሪቲያቸው ምን ነበረ? ዋና ትኩረታቸው የአጼ ዮሐንስ ምን ነበረ ስንል ሂዝ ሜን ፎከስ ወስ ማኔጂንግ ሚኒሊክ ኦፍ ሸዋ ኤንድ አዳል ተሰማ ኦፍ ጎጃም ይላል። አያችሁ፣ ትኩረታቸው በዋናነት የሸዋው ተቀናቃኝ የሆናቸው ሚኒሊክና የጎጃሙ አዳል ተሰማን መቆጣጠር ላይ ነበር ማለት። ዋና ትኩረታቸው እነዚህ ሁለት ንጉሶች፣ የክልል ንጉሶች የስልጣን ተቀናቃኞቻቸው እንደመሆናቸው እነሱን በትኩረት ማየት መቻል አለባቸው። ምክንያቱም በወቅቱ የነበረው ጦርነት ይገጥማሉ፣ ያሸነፈው ሀገሪቷን ይመራል። ስለዚህ እነዚህ እንዳይጠናከሩ እንዳይስፋፉ ዋና ትኩረታቸው እነዚህን ሁለት ንጉሶች መጠበቅ ነበር ማለት ነው። እቺም መሰረታዊ ነጥብ ናት። የሚኒሊክ ዓላማ ምን ነበረ? የሚኒሊክ ዓላማ ወይም ምኞት ምን ነበር ስንል ሚኒሊክ ቢጋን ቻሌንጂንግ ዮሐንስ ባይ ክሮሲንግ ኢንቱ ወሎ ኤንድ ሴቲንግ አፕ ኤ ቤዝ አት ወረኢሉ። እንግዲህ የሚኒሊክ ምኞት ሚኒሊክ ወሎ ውስጥ በመግባትና ወረኢሉ ላይ ምሽግ በመስራት በዮሐንስ ላይ ተግዳሮት ማሳየት ወይም በዮሐንስ ላይ ምን ማሳየት ጀምሮ ነበር? የስልጣን ተቀናቃኝ ሆኖ ለመምጣት ነበር ዓላማው። አያችሁ፣
ይሄንን ደግሞ ሚኒሊክ አጼ ዮሐንስ ደግሞ ተገንዝበዋል ማለት ነው። ይሄ የአጼ ሚኒሊክ ህልም ነበር። ሶ አጠቃላይ እዚህ ጋር ስንመለከት የአጼ ዮሐንስን የአስተዳደራዊ ፖሊሲ ስንመለከት አጼ ዮሐንስ አራተኛ ፌዴራላዊ የሚመስል የአስተዳደር ዘይቤን ነው እዚህ ጋር የተከተሉት። አያችሁ፣ በፌዴራል እንግዲህ የፌዴራል ስርዓት ስንል ምንድን ነው? በስልጣን በሁለት የተከፈለ ነው፣ በማዕከላዊ መንግስትና በክልል መንግስታት ማለት ነው። ስለዚህ ማዕከላዊ መንግስት የሁሉም የበላይ ይሁንና የክልል መንግስታት ደግሞ የየራሳቸው ስልጣንና ኃላፊነት ይኖራቸዋል ማለት ነው። ስለዚህ ይህም ልክ እንደዚያ የሚመስል የአስተዳደር ዘይቤ ነው የተከተሉት። ምንድን ያደርጉት? የእሳቸውን ንጉሠ ነገስትነት ወር ኪንግ ኦፍ ኪንግስ የሚለውን ማዕረግ በመያዝ የኢትዮጵያ ንጉሠ ነገስት በመባል ሌሎች የክልል መሪዎች ደግሞ ንጉስ ብቻ ተብለው በእርሳቸው ስር እንዲገዙ በማድረግ የሀገሪቱን አንድነት ለመጠበቅ የሞከሩበት ጥበብ ነው ማለት ነው። እንግዲህ ይህ አካሄዳቸው ከአጼ ቴዎድሮስ የተለየ ነው አይደለም። ኃይል አልተጠቀሙም። የክልል መሪዎችን አዳል ተሰማንም የሚሆን ምኒልክን በቀጥታ ሄደው ውጊያ አልገጠሙም ማለት ነው። ስለዚህ እናንተ የራሳችሁን ግዛቶች ምሩ፣ ግን የሀገሪቷ ንጉሠ ነገስት እኔ ነኝ። አንድ የንጉሠ ነገስትነት ማዕረጌን ተቀበሉ፣ ሁለተኛ ደግሞ በእኔ ስር ናችሁ። ከዛስ ግብር መክፈል ነው የሚጠበቅባቸው ማለት ነው። ይህንን ነው ያደረጉት ነው የአስተዳደር ዘይቤያቸው ይህን ይመስላል። ሌላኛው በእሳቸው የስልጣን ጊዜ ላይ የምንመለከተው ፎሬን ትሬትስ ኤንድ ኢንተርናል ኮንትሮል ይለናል። የውጭ ስጋቶችና የውስጥ ቁጥጥር ነው እዚህ ጋር የምናየው። እንግዲህ በእሳቸው ዘመን ላይ እሳቸውን የገጠሙ የተለያዩ የውጭ ሀገር የጠላት ጦሮች ነበሩ ማለት ነው። ዘ ፈርስት ዋን ኢዝ ዘ ኢጂፕሽያን ኮንፍሊክትስ፣ ግብጾች ወረውን ነበረ ማለት ነው። ቪክትሪ ኢን ዘ ኖርዝ ይለናል። እንግዲህ በሰሜን የተገኘው ድል ምንድን ነው? በሰሜን የተገኘው ድል ዮሐንስ ፎርስ ዲፊትድ ዘ ኢጂፕሽያን ኢን ቱ ሜጀር ባትልስ። አጼ ዮሐንስ አራተኛ ግብጾችን በሁለት ታላላቅ ጦርነቶች አሸንፈዋል ማለት ነው። እነዚህ ሁለት ጦርነቶች ይታወቃሉ፣ ትልልቅ ጦርነቶች ናቸው። የመጀመሪያው ጦርነት ባትል ኦፍ ጉንደት የሚባለው ነው። በ1875 ዘ ባትል ኦፍ ጉንደት ይባላል። እነዚህን ዓመተ ምህረት እንዳታቀያይሩ። ዓመተ ምህረቱን ሰጥቷችሁ በዚህ ጦርነት ወቅት አጼ ዮሐንስ የግብጾችን ጦር ያሸነፉት በየትኛው ቦታ ነው ሊላችሁ ይችላል። ይሄ ጉንደት ነው። የመጀመሪያው ጦርነት ጉንደት ነው ሲያደርጉት። ሁለተኛው ደግሞ አዝ ባትል ኦፍ ጉራ የሚባለው በ1876 ነው። ከአንድ ዓመት በኋላ ተመልሰው የምትወረሩ ግን አሁንም ተሸነፉ ማለት ነው። እዚህ ላይ መርሳት የሌለብን ለእነዚህ ሁለት ድሎች ትልቅ አስተዋጽኦ ያደረጉ የአጼ ዮሐንስ ሰው አሉ። ራስ አሉላ አባነጋ የሚባሉት ማለት ነው። ራስ አሉላ አባነጋ በእነዚህ ጦርነቶች ላይ ትልቅ ድል እንዲመዘገብ ያደረጉት እሳቸው ናቸው ማለት ነው። እንግዲህ በአፍሪካ የመጀመሪያው ጀነራል ተብሎ የሚታወቃሉ። ራስ አሉላ አባነጋ በአድዋ ጦርነትም ላይ ዘምተዋል። ራስ አሉላ ትልቅ ኢትዮጵያዊ ናቸው። እነዚህን ሁለት ጦርነቶች በሰሜን ድል አገኙ ማለት ነው፣ አሸነፉ። አሁን የነዚህ ሁለት ጦርነቶች ማሸነፋቸው ሌሎች በሀገር ውስጥ ያሉ ተቀናቃኞች ኦኬ ኃይላቸውን መገምገም ጀምረዋል ማለት ነው። ምኒልክም ሆኑ አዳል ተሰማ አጼ ዮሐንስ ቀላል የሚባል ጦር እንደሌላቸው ማሳያ ሆነ ማለት። ሃንድሊንግ ምኒልክ እንግዲህ በሰሜን የውጭ ወራሪን ምን ያህል ብዙ ጊዜ በሀገራችን ታሪክ ስናይ ብዙ ጊዜ የሚያተኩሩት መሪዎቻችን ነገስታቶቻችን የውጭ ጠላት ላይ ነው መጀመሪያ። ምክንያቱም የውስጡ የትም አይሄድም አይደለ? ስለዚህ የውጭ ጠላት የሚመጣው ድንበርን ሊወር ነው፣ ነጻነትን ሊገፍ ነው። ስለዚህ መጀመሪያ መቅደም ያለበት የውጭውን ነው። የውጭውን አስቀደሙ፣ ምኒልክን ትተው አዳል ተሰማን ትተው ማለት ነው። ስለዚህም የሁለቱን የውጭ ድሎች ካገኙ በኋላ ተመልሰው ወዴት መጡ? ወደ ሚኒሊክ መጡ ማለት ነው። ሃንድሊንግ ሚኒሊክ። ከዛ በኋላ ሚኒሊክን መያዝ ነው የፈለጉት። ሶ አፍተር ሴኪሪንግ ዘ ኖርዝ ዮሐንስ ማርችድ ሳውዝ ኢን 1878 ቱ ዲል ዊዝ ሚኒሊክ ዲፊያንስ አለ። አያችሁ እንግዲህ ሰሜኑን ካረጋጉ በኋላ ድል ካደረጉ በኋላ አጼ ዮሐንስ በ1878 የሚኒሊክን እምቢተኝነት ለመቆጣጠር ወደ ደቡብ ዘመቱ ማለት ነው። ወደ ደቡብ ዘመቱ። ከዛስ ሚኒሊክ ሳብሚሽን ይላል እዚህ ጋር ያ ይሁንታ ወይም እሺ ማለትን ነው እዚህ ጋር የሚያሳየው ማለት ነው። ሶ ሲንክ ዘ ኢምፔሪየርስ ስትሬንግዝ ሚኒሊክ ቹዝ ቱ ሰብሚት ራዘር ዛን ፋይት ሉዚንግ ዋር። አያችሁ እዚች ጋር የተገኘችው ድል አስተዋጽኦ ቪጋ ይመጣል ማለት ነው። የንጉሠ ነገሥቱን ኃይል ያወቁትና የተገነዘቡት ሚኒሊክ ውጤቱ ወደማያምር ጦርነት ከመግባት ይልቅ በሰላም መገዛትን የመረጡት ማለት ነው። ምክንያቱም ጦርነት ቢያደርጉ ግብጽ ከአጼ ሚኒሊክ የተሻለ ጦር ይዞ መጥቶ ተሸንፎ ሄደው ያን የተሻለ መሳሪያ ይዞ መጥቶ ተሸንፎ የሄደው ግብጽ ያሸነፈው የአጼ ዮሐንስ ጦር ሚኒሊክ ብገጥም ይሄ አያዋጣም የሚል አስተሳሰብ ውስጥ ገባና የእሳቸውን
ሀሳብ ተቀበለ ማለት ነው አጼ ሚኒሊክ። አጠቃላይ እዚህ ላይ የምናየው ምንድነው? ግብጾች ኢትዮጵያን ለመውረር የመጡት በወቅቱ የነበሯቸው ዘመናዊ መሳሪያ ታግዘው ቢሆንም የዮሐንስ የጦር ጀግና ራስ አሉላ አባነጋና የእሳቸው ወታደሮች በጀግንነት አሸንፏቸዋል ማለት ነው። ስለዚህ ይህ ድል ደግሞ በዓለም አቀፍ ደረጃ የዮሐንስን ዝና ከፍ ከማድረጉም በላይ የውስጥ ተቀናቃኞቻቸውን እንዲፈሯቸውና እንዲያከብሯቸው አድርጓል ማለት ነው እነዚህ ሁለት ጦርነቶች። ሌላኛው ነጥባችን ይህን ይመስላል ማለት ነው። ከዘ አግሪመንት አት ሊቼ ይለናል። ይሄ የሊቼ ስምምነት ማለት ነው። የሊቼ ስምምነት ሊቼ በተባለው ቦታ ላይ ምን አደረጉ? ስምምነት ፈጸሙ ማለት ነው። ስለዚህ ግንኙነታቸው በውል ሊያስሩ ነው እዚህ ጋር የተገናኙት። ፎርማላይዚንግ ዘ ሪሌሽንሺፕ ይባላል። አያችሁ፣ ግንኙነትን በይፋ ለማጽናት በውል ለማሰር ማለት ነው። ይሄ በማርች 20 1878 የተደረገ ነው። ይሄ እንግዲህ መጋቢት 20 1878 ማለት ነው። ዘዲል ሲለን ምን ማለት ነው? ዲል ይሄ ውሉ ማለት ነው። ውሉ የተስማሙበት ውሉ ምንድን ነው? ዋናው ነጥብ ሚኒሊክ ኤንድ ዮሐንስ ሜት አት ሊቼ ቱ ሳይን ኤ ፒስ አግሪመንት። ስለዚህ ሚኒሊክና ዮሐንስ ሊቼ በተባለው ቦታ ላይ ተገናኝተው የሰላም ስምምነት ተፈራረሙ ማለት ነው። አያችሁ፣ የሰላም ስምምነት ተፈራረሙ። አሁን በዚህ የሰላም ስምምነት መሰረት ሚኒሊክ ሊፈጽማቸው ወይም ሊቀበላቸው የተገቡ መሰረታዊ ነጥቦች ምንድን ናቸው ስንል እነዚህ ሶስቱ ነገሮች ናቸው። አንደኛው እንግዲህ የሚኒሊክ ቃል ኪዳኖች እነዚህ ናቸው ማለት ነው። የመጀመሪያው አክሴፕትድ ዮሐንስ አስ ሂዝ ኦቨርሎርድ። ምን እያለ ነው? አጼ ሚኒሊክ አጼ ዮሐንስ የበላይ መሪ እንደሆኑ ተቀበሉ ማለት ነው። አንደኛው ይሄ ነው። ሁለተኛው አግሪድ ቱ ፔይ አኑዋል ትሪቢዩት፣ የአመታዊ ግብር መክፈል። ከዛስ ሰፕላይ ዘ ኢምፔሪያል አርሚ፣ የንጉሠ ነገሥቱን ጦር ለመመገብ ተስማሙ ማለት ነው። ይሄም ሁለተኛው ነጥብ ነው። ሌላኛው ጌቭ አፕ ዘ ታይትል ኪንግ ኦፍ ኪንግስ፣ የነገስታት ንጉሥ የሚለውን ማዕረግ መተው፣ ሚኒሊክ ላይጠቀሙ ማለት ነው። ይህንን ማዕረግ ላይጠቀሙ እነዚህን ቃል ኪዳኖች ገቡ ማለት ነው። እነዚህን ቃል ኪዳኖች የገቡባቸው ቦታ ሊቼ ይባላል። መቼ ገቡ ሲባል 1878። ከዛ በኋላ በተቃራኒው ደግሞ ሚኒሊክ ምንድን ነው የተደረገላቸው? ሚኒሊክ was allowed to keep the title of king and began focusing his expansion towards the south። ስለዚህ ሚኒሊክ ደግሞ ንጉስ የሚለው ማዕረግ እንዲይዙ ተፈቀደላቸው። አፄ ዮሐንስ ምን ሆኑ? ንጉሰ ነገስት። ሚኒሊክ ደግሞ የሸዋ ንጉስ እንዲሆኑ የሚያስተዳድሩት አካባቢ ንጉስ እንዲሆኑ ተፈቀደላቸው ማለት ነው። ስለዚህ ትኩረታቸውንም ወደ ደቡብ ግዛት ማስፋፋት ላይ ያደረጉ። ከዛ በኋላ ወደ ደቡብ ነው የዘለቁት ማለት ነው። ደቡብን ማስከበር፣ ደቡብን ማስፋፋት፣ ወደዛ ነው ያደረጉት። ስለዚህ እነዚህ አጠቃላይ ፖይንቶች ሲጨመቁ እንግዲህ የሊቼ ስምምነት በሁለቱ መሪዎች መካከል ሊፈጠር ይችል የነበረውን ደም አፋሳሽ ጦርነት ያስቀረ ነው። ለኢትዮጵያ አንጻራዊ ሰላም የሰጠ ክስተት ነው ማለት በወቅቱ። ምክንያቱም ይህ ስምምነት ባይከሰት ሁለቱ ወደ ጦርነት ውስጥ መግባታቸው አይቀርም፣ ደም ይፋሰሳል፣ ኢትዮጵያውያን ያልቃሉ ማለት ነው። ስለዚህ ያንን ነው ያስቀረው። ሚኒሊክ ለጊዜው የንጉሠ ነገሥትነት ምኞታቸውን ወደ ጎን ትተው ኃይላቸውን በደቡብ በኩል ለማጠናከር እድል አገኙ ማለት ነው። ይሄ ሌላኛው ነጥባችን ነው። ከዛ በኋላ ደግሞ ዘ ፖሊሲ ኦፍ ኢኩሊብረም ይለናል። እንግዲህ ይሄ ዘ ፖሊሲ ኦፍ ኢኩሊብረም የኃይል ሚዛን ፖሊሲ ማለት እንችላለን። የኃይል ሚዛን ፖሊሲ እንዴት ነው የኃይል ሚዛንን ሊያስጠብቁ የሞከሩት አፄ ዮሐንስ? የኃይል ሚዛኑ ወደ አንድ እንዳያጋድል፣ ወደ ሚኒሊክ እንዳያጋድም ማለት ነው። ይህንን ዘ ፖሊሲ ኦፍ ኢኩሊብረም ባላንሲንግ ፓወር ዮሐንስ አዳልን ሚኒሊክ አለን። በዮሐንስ በአዳል ተሰማና በሚኒሊክ መካከል የነበረው ሚዛን ነው አሁን እዚህ ጋር የምንመለከታቸው ማለት ነው። ዘ ስትራቴጂ ምን አይነት ስትራቴጂ ነው የተከተሉት? ስልታቸው ምን ነበረ? አፄ ዮሐንስ የአፄ ሚኒሊክን መስፋፋትና ወታደራዊ አቅም ለማድከም የተጠቀሙበት መንገድ ስልታቸው ሉክ ኢምፐረር ዮሐንስ ፎርስ ዩዝድ አዳል ተሰማ ኦፍ ጎጃም አስ ካውንተር ዌይት ቱ ስሎ ዳውን ሚኒሊክስ ግሮዊንግ ፓወር። አያችሁ የተጠቀሙበት ብልሃት አፄ ዮሐንስ እየጠነከረ የመጣውን የሚኒሊክን ኃይል መክታት መቻል አለባቸው ግዴታ አይደለ? ለስልጣናቸው ተቀናቃኝ ስለሚሆን ማለት ነው። ስለዚህ ይህን እየተጠናከረ የመጣውን የሚኒሊክን ኃይል ለመክታት ደግሞ የተጠቀሙት የጎጃሙን ንጉሥ አዳል ተሰማን እንደ ተገዳዳሪ ወይም ሚዛን መጠበቂያ አድርገው ነው የተጠቀሙበት ማለት ነው። ኢኩሊብረም ያለ ለዛ ነው። ሚዛኑ እንዳይዛባ ሚዛን መጠበቂያ ከማን ጋር? ከሚኒሊክና አዳል ተሰማ የአፄ ሚኒሊክ መስፋፋትን አዳል ተሰማ ተቀናቃኝ አድርጎ ከተቱባቸው ማለት ነው አፄ ዮሐንስ። እቺም ስልት ናት እንግዲህ ፐርሚሽን ቱ ኤክስፓንድ ይለናል። የግዛት ማስፋፋት ፍቃድ ነው እዚህ ጋር የሚያሳየም ማለት ነው። ዮሐንስ አለውድ አዳል
to expand south of the Abai River to keep those lands out of Minilik hands። አያችሁ ይሄ እንግዲህ ፍቃድ ጠየቁ ወደ ደቡብ ዘልቆ ለመግባት የአጼ ዮሐንስ ፍቃድ መገኘት አለበት። ስለዚህ አጼ ዮሐንስ ደግሞ ፈቀዱላቸው ማለት ነው። ለአዳል ተሰማ ወዴት እንዲሄዱ? ወደ ደቡብ የማግዛት ነው የሚኒሊክ ማለት ነው። ስለዚህ ዮሐንስ አዳል ተሰማ ከአባይ ወንዝ በስተደቡብ ያሉ መሬቶችን በሚኒሊክ እጅ እንዳይገቡ ቀድመው እንዲይዛቸው ፈቀዱላቸው። ቶሎ ብሎ እነዛን ቦታዎች እንዲይዙ ማለት ነው። አሁን የኃይል ሚዛኑ የሚኒሊክ ተዳከመ ማለት ነው አይደለ? ለምን? ከዚህ በኋላ ጦርነት የሚገጥመው ከማን ነው? ከአዳል ተሰማ ነው እንጂ በቀጥታ አጼ ዮሐንስ ጋር የሚደርስ ነገር አይኖርም ማለት ነው። አያችሁ? ይሄንን አደረገን። ከዛ በኋላስ ምን አለ? ፕሩቪንግ ሎያሊቲ። አዳል ተሰማ ደግሞ ታማኝነትን ማሳየት ነው እዚህ ጋር የሚለን። ምኑን ነው ታማኝነት ያሳዩት ስንል ሉክ አዳል showed his support by crushing rebellions in በጌምድር and ሰሜን in 1875 and 1876 while ዮሐንስ was busy fighting the Egyptians አለ። እንግዲህ በጥልቅ ታማኝነታቸውን ያሳዩበትን ሂደት ነው እዚህ ጋር የሚያሳየ ማለት ነው። እንግዲህ አጼ ዮሐንስ ከግብጽ ጋር በሚዋጉበት ወቅት ያ ማለት 1875 እና ጉንደትና 1876 ጉራ ላይ ሲዋጉ ነበር ብለን አቀደም አይደለ? በዚህ ወቅት አዳል ተሰማ ማለት ነው በበጌ ምድርና በሰሜን የነበሩ አመጾችን በመደምሰስ ለንጉሠ ነገሥቱ ታማኝነታቸውን አሳይተዋል ማለት ነው። ታማኝነታቸውን በደንብ አሳይተዋል። ስለዚህ አጼ ዮሐንስ ደግሞ እምነት ጥለውባቸዋል። ስለዚህ በዚህ ስራቸው ምን አደረጉ? ሽልማት ሪዋርድ ይለናል። ሪዋርዱ ምንድን ነው? በ1881 ነው ይህንን ሪዋርድ የሰጣቸው ማለት ነው። አዳል ወዝ ኦፊሻሊ ክራውንድ ኪንግ ተክለ ሃይማኖት ኤንድ አፖይንትድ ገቨርነር ኦፍ ጎጃም ኤንድ ከፋ። ስለዚህ እሳቸውም ደግሞ በምላሻቸው አጼ ዮሐንስ ለአዳል ተሰማ ምን አደረጉት? አዳል ተሰማ ንጉሥ ተክለ ሃይማኖት ተብለው ተሾሙ ማለት ነው። የመጀመሪያ የነበራቸው ስም ተቀየርና የንግስና ስም ተሰጣቸው ማለት ነው። የንግስና ስማቸው ደግሞ ንጉሥ ተክለ ሃይማኖት ተባሉ። ከዛን የጎጃምና የከፋ ገዢ ሆኑ ማለት ነው። አሁን የጎጃም ገዢ ጎጃም ስለነበሩ ነው። የከፋ ገዢ መደረጋቸው ምንድናት ስንል እቺ ስትራቴጂ ናት። ደቡብ ነው አይደለ ከፋ። ስለዚህ ደቡብ ደግሞ ሚኒሊክ የተስፋፋ ነው። ስለዚህ አዳል ተሰማ ተቀናቃኝ ሆኖ ሲመጣ የሚኒሊክ ኃይል ይዳከማል ማለት ነው። ለአጼ ዮሐንስ ደግሞ እፎይታን ይሰጣል በተወሰነ መልኩ። አያችሁ። ስለዚህ አጼ ዮሐንስ ሁለቱን ንጉሶች በማቀናናት ወይም አንዱ በአንዱ ሁለቱ እንዲሻኮቱ በማድረግ አንዱ ብቻ አፈንግጦ እንዳይወጣና ግዛቱን እንዳያስፋፋ ኃይሉን እንዳያጠነክር የማድረግ ጥበብን ነው የተጠቀሙት ማለት ነው እዚህ ጋር። ስለዚህ ይህ ዘዴ ንጉሠ ነገሥቱ በሁለቱም ላይ ያላቸውን የበላይነት ለማስጠበቅ ረድቷቸዋል ማለት ነው። በጦርነት ሁለቱ በሚዋጉበት ሳለ የሁለቱም ኃይል ይደክማል፣ አቅማቸው ይዳክማል ማለት ነው። እዚህ እችን ስትራቴጂ ተጠቅመዋል። ዘ ፖሊሲ ኦፍ ኢኩሊብረም የምንለው የኃይል ሚዛንን መጠበቅ ይህን ይመስላል ማለት ነው። ከዛ በኋላ ዘ ባትል ኦፍ ኢምባቦ ይመጣል ማለት ነው። ዘ ባትል ኦፍ ኢምባቦ ምክንያቱም ሚኒሊክ ደቡብ ግዛት የራሴ ነው ብሏል። አዳል ተሰማን ደግሞ አጼ ዮሐንስ ወደ የከፋ ንጉሥ አድርገው ሾመዋል። ስለዚህ ግጭት መነሳቱ አይቀርም። ዘ ሺፍት ኢን ፓወር የኃይል ሽግግር መደረጉን ነው እዚህ ጋር የሚያሳየ ነው ማለት። እምባቡ ጦርነት አጠቃላይ ሌላ ታሪክ የሚጀምርበት ቦታ ነው ማለት ነው። 1882 የተደረገ ነው። ዘ ኮንፍሊክት ግጭቱ ምንድን ነው ስንል ዘ ፖሊሲ ኦፍ ኢኩሊብሪየም ፌልድ ዌን ዘ ቱ ኪንግስ ሚኒሊክ ኤንድ ተክለ ሃይማኖት went to war against each other። የፖሊሲ ኦፍ ኢኩሊብር የኃይል ሚዛንን መጠበቅ የሚለው ስትራቴጂ ምን ሆነ? ከሸፈ ማለት ነው። ሁለቱ ንጉሶች ሚኒሊክና ተክለ ሃይማኖት እርስ በርስ ጦርነት ውስጥ ሲገቡ ይህ የኃይል ሚዛን ፖሊሲ የተባለው ከሸፈ። ይህ ጦርነት የተደረገበት ቦታው ሎኬሽኑ የት ነው? ዘ ባትል ቱክ ፕሌስ አት ዘ ኢምባቦ ኢን ሞደርን ዴይ ኖርዝ ኢስተርን ወለጋ ማለት ነው። ይሄ በአሁኑ ሰሜን ምስራቅ ወለጋ ውስጥ የሚገኝ ቦታ ነው ኢምባቦ ተብሎ የሚታወቀው ማለት ነው። ስለዚህ እዚህ ቦታ ላይ ጦርነት አደረጉ ሚኒሊክና ተክለ ሃይማኖት። እቺ ኢምባቦ ትጠየቃለች ብዙ ጊዜ። ስለዚህ አጼ ዮሐንስ በቀጥታ ሳይሆን ተክለ ሃይማኖትና ሚኒሊክ ያደረጉት ጦርነት ነው ማለት ነው። ስለዚህ ሪዛልቱ ምን ነበር ታዲያ የዚህ ጦርነት ስንል the result ሚኒሊክስ ፎርስ ኮምፕሊትሊ ዲፊትድ ተክለ ሃይማኖት። የሚኒሊክ ጦር ሙሉ በሙሉ የተክለ ሃይማኖትን ጦር አሸነፈው ማለት ነው። ሚኒሊክ ድል አደረገ ማለት ነው። ታዲያ ጥቅሙ ምንድን ነው ስንል the significance this victory gave ሚኒሊክ total mastery of the southwest and ኢትስ ቫስት ሪሶርስስ ይለናል። የእምባቦ ጦርነት ወይም ይህ ድል ለሚኒሊክ
የደቡብ ምዕራብ ኢትዮጵያ ግዛቶችና ሰፊ ሀብቶችን በአጠቃላይ የመቆጣጠር ሙሉ መብት ሰጠው። ተቀናቃኝ ከዚህ በኋላ የለበትም ማለት ነው። ይህንን ጥቅም ለሚኒሊክ አስገኘለት ማለት ነው። ይህን ጠቅለል ስናረጋት የእምባቦ ጦርነት በኢትዮጵያ ታሪክ ውስጥ ትልቅ ለውጥ ያመጣ ክስተት ነው። በዚህ ድል ምክንያት ነው የዮሐንስ የሚዛን ፖሊሲ ፈርሶ ሚኒሊክ ከንጉሰ ነገስቱ ቀጥሎ ብቸኛው ጠንካራ ሰው ሆነው እንዲወጡ መንገድ ከፍቷል ማለት ነው። ስለዚህ ንጉስ ተክለ ሃይማኖትም ተማርከው ነበር በዚህ ጦርነት ላይ። ይሄ እንግዲህ መሰረታዊ የሚባለው የአጼ ዮሐንስ የንግስና ዘመን ላይ የተከሰቱ ክስተቶች እነዚህ ናቸው ማለት ነው። ለዛሬ ያዘጋጀውላችሁ ይሄን ይመስላል። ከዚህ በኋላ የምናየው ደግሞ ሚኒሊክ ወደ ንጉሰ ነገስትነት ስልጣን ላይ ይመጣሉ። በሳቸው ዘመን ደግሞ የግዛት ማስፋፋት ሂደቱ ምን ይመስል ነበር የሚለውን እንመለከታለን። እዚህ ላይ ቀረ የምትሉት ሀሳብ፣ አስተያየት፣ ቅሬታም ካለ በኮሜንት ልትገልጹልኝ ትችላላችሁ። እንዳልኳችሁ አዳዲስ የሆናችሁ ተማሪዎች ይህን ቤተሰብ ተቀላቀሉ። ለሌሎች ተማሪዎች እንዲደርስም ሼር አድርጉ። በተሻለ አቅም ቪዲዮንም ላይክ እንድታደርጉ እጠይቃችኋለሁ። በቀጣይ እስከምንገናኝ መልካም ቆይታ